ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን። እንግዲህ ከዚህ በፊት የተለያዩ ገቢ ማስገኛ ዘዴዎችን ይዤላችሁ ቀርቤ ነበር። ከነዛም መካከል እንግዲህ ዛሬ የዩቲዩብ አካውንት እንዴት ከፍተን እንዴት ሞኔታይዝ ማድረግና ምን ያክል ገቢ እናገኛለን የሚሉና የተመረጡ 15 ቲፕ እና ትሪኮችን ይዤላችሁ ቀርባለሁ ማለት ነው። ለቻናሉ አዲስ የሆናችሁ ሰብስክራይብ እንድታደርጉና ቴሌግራማችን ጆይን እንድታደርጉ እየጠየኩኝ ቴሌግራማችን የመጀመሪያው ኮሜንት ላይ ፒን አድርጌ ያስቀምጥላችኋለሁ ሊንኩን ማለት ነው። እንግዲህ በዩቲዩብ የተለያዩ ሰዎች ከ120 ሺህ ብር ጀምሮ በሚሊየንስ ያገኛሉ እንደ ሰብስክራይበሮቻቸውና እንደሚሰሩት የቪዲዮ መጠን ማለት ነው። እንግዲህ የዩቲዩብ ቻናል ለመክፈት በመጀመሪያ የሚያስፈልገው ጂሜል አካውንት ነው። ጂሜል አካውንት ከከፈታችሁ በኋላ ምንድነው የምታደርጉ? ፕሮፋይላችሁን ክሊክ በማድረግ ክሬት ቻናል የሚለውን ክሊክ ታደርጋላችሁ ማለት ነው። ከዛ በኋላ ምንድነው የምታደርጉ? የራሳችሁን ቻናል ኔም ወይም ደግሞ የምትፈልጉትን ለምሳሌ አሁን እኔ ኤማ ቲፕስ የሚል ቻናል ኔም ነው ያለው። ስለዚህ እናንተም የምትፈልጉትን ቻናል ኔም ትሰጡታላችሁ ማለት ነው። ይህ ቻናል ኔም በቀላሉ ለሰብስክራይበር ወይም ደግሞ ለተመልካች የሚያዝ የተመረጠና ቤስት ወይም ደግሞ አጭር ቢሆን ይመረጣል ማለት ነው። ከዛ በመቀጠል እንግዲህ ምንድነው የምታደርጉት? ኒች ወይም ደግሞ ኒቼ የሚባለውን እናንተ መስራት የምትፈልጉት ስፔሻሊ እናንተ ብቻ ሳይሆን ተመልካቾቻችሁ ወይም ኦዲየንሳችሁ መስራት ማየት የሚፈልገውን ነገር መስራት አለባችሁ ማለት ነው። ምክንያቱም እናንተ የምትወዱት ሆኖ ተመልካች ካልወደደው ተመልካች ስለማይላችሁ ማለት ነው። ስለዚህ ይህን መምረጥ ይጠበቅባቸዋል። ከዚህ ጋር በተያያዘ ግን የምነግራችሁ በጣም ብዙ ሰው የሚሳሳተው ወይም ደግሞ የሚሸወደው ምንድን ነው? የሚሰራው ኮንተንት ተመልካች የሚያየውን አለመምረጥ ወይም ደግሞ የተለያዩ ለምሳሌ አሁን የምትሰሩት ቪዲዮ ርዝመቱ ምን ያክል መሆን አለበት፣ መቼ ቪዲዮ መልቀቅ አለባችሁ፣ ምን ማድረግ አለባችሁ በደንብ እንዲታይላችሁ የሚለውን 15 ቲፖች ይዤላችሁ ቀርባለሁ ማለት ነው። ከዚህ ጋር በተያያዘ ደግሞ ዩቲዩብ ስቱዲዮ የሚባል አፕሊኬሽን አለ ሞባይላችሁ ላይ። እሱን ጭናችሁ የተለያዩ አናሊቲክሶች እና የተለያዩ ነገሮችን መስራት ትችላላችሁ፣ ቪዲዮም አፕሎድ ማድረግ ትችላላችሁ ማለት ነው በዚህ አፕ። እንግዲህ ወደ መጀመሪያው ስመጣ ምንድነው ትክክለኛ ኮንተንት መስራት ወይም ደግሞ ትክክለኛ ሰዎች የሚፈልጉትና ገቢ የሚያስገኝ ኮንተንት መስራት አለባችሁ። በጣም ብዙ ሰው የማይነግራችሁ ምንድነው? ለምሳሌ አሁን ትክክለኛ ሰዎች የሚፈልጉት ሲባል ለምሳሌ እኔ አሁን ቴክኖሎጂ ላይ መስራት ፈልጌ ሰዎቹ ግን ኢንተርቴንመንት ላይ በብዛት የሚወዱ ከሆነ ይሄ ምንድነው እናንተ ወዳችሁት ብትሰሩትም ግን ተመልካች ከሌላችሁ ቻናላችሁ አያድግም፣ ጥሩ አይሆንም፣ ተገቢው ክፍያ ያመጣላችሁ ማለት ነው። ገቢ የሚያስገኝ ስላችሁ ደግሞ ምንድነው? ለምሳሌ በጣም ብዙ ሰዎች ኢንተርቴንመንት ላይ ይሰራሉ። ነገር ግን ኢንተርቴንመንት ላይ ከመስራት የትኛውን ስራ ያዋጣል ወይም ደግሞ የትኛውን ስራ ብሰራ ያዋጣል የሚባለው ወደ መጨረሻ ላይ እነግራቸዋለሁ። ለምሳሌ አሁን በቢዝነስ ዙሪያ ገቢ የሚያስገኙ ነገሮች ላይ ብትሰሩ አድቨርታይዘሮች ወይም ደግሞ ለዩቲዩብ ክፍያ እንድታገኙ የሚያደርጉት አድቨርታይዘሮች እናንተ ቻናላችሁን መርጠው ቪዲዮችሁ ላይ የገቢ ማስገኛ ወይም ደግሞ እነሱ የሚፈልጉትን ኮንተንት አድቨርት ያደርጋሉ፣ እናንተም የተሻለ ገቢ ታገኛላችሁ ማለት ነው። ስለዚህ የትኛውን ኒች ወይም የትኛውን ቶፒክ ብሰራ ያዋጣኛል የሚለውን ወደ መጨረሻ ላይ ስለምዘረዝርላችሁ እንድታዩት። በመጀመሪያ ግን ፋይናንሻል የሆነ ቪዲዮ ብትሰሩ የተሻለ ይሆናል ማለት ነው። ሁለተኛው ደግሞ ምንድነው? ተምኔል ይባላል። ተምኔል ምን መሆን አለበት? ሳቢ መሆን አለበት። ከ3 እስከ 5 ቃላት መሆን አለበት። በስልክ ደግሞ ጎልቶ የሚታይ መሆን አለበት። እነዚህ ምን ማለት ናቸው ወይም ተምኔል ምን ማለት ነው የሚለውን ይዤላችሁ ቀርባለሁ። እንግዲህ በጣም ብዙ ሰዎች ዩቲዩብ ስትከፍቱ ሆም ፔጃችሁ ላይ አይታችሁ ከሆነ በጣም የሚገርም የሚያስቅ ወይም ደግሞ የሚያስፈራ ነገሮችን ታያላችሁ ቪዲዮን ሳትከፍቱት ማለት ነው። ያ ተምኔል ይባላል። ያ ለብቻው በአዶቤ ፎቶሾፕ ወይም ደግሞ በጣም ጎበዝ ከሆናችሁ በፓወርፖይንት ፒፒቲም መሰራት ይችላል ማለት ነው። እንግዲህ ሰዎች ቀጥታ ሆም ፔጃችሁን ሲከፍቱት ያን ተምኔል ነው የሚያዩት። ስለዚህ በዛ ኢንተረስቲንግ የሆነና ክሊክ አድርገው ቻናላችሁን ቪዲዮችሁን ያዩላችኋል ማለት ነው። ስለዚህ ይሄ ቤስት ነው። ሳቢ ማድረግ ማለት ይሄ ነው። ከ3 እስከ 5 ቃላት ማድረግ አለባችሁ። ምንድነው? ተምኔል አይታችሁ ከሆነ ቪዲዮን ከመክፈታችሁ በፊት ከምስሉ ጋር ጽሁፎች አሉ። እነዛ ጽሁፎች ከ3 እስከ 5 ቃላት ቢሆኑ በጣም ትልቅ ሳይዝ ስለሚኖራቸው በስልክም ይታያሉ ወይም ደግሞ ሌሎች ተመልካቾቻችሁ በስልክ በሚያዩበት ጊዜ ጽሁፉ ትላልቅ ስለሚሆን ኢዚሊ እናንተን ያገኛችኋል ወይም ደግሞ ክሊክ አድርገው ያያችኋል ማለት ነው። ስለዚህ ይሄ ነው ከተምኔል ጋር በተያያዘ። ሶስተኛው ደግሞ ጠንካራ ታይትል መምረጥ ነው። ብዙ ጊዜ አይታችሁ ከሆነ ተምኔልና ታይትሉ ማች ሲያደርግ ወይም ደግሞ ጠንካራ ታይትል ሲሆን ሰዎች ይሳባሉ። በዛ ይሳቡና ክሊክ አድርገው ያዩላችኋል ማለት ነው። ስለዚህ ይሄ ለምሳሌ ታይትላችሁ የገንዘብ ማስገኛ ከሆነ ቀላል ገንዘብ የሚያስገኙ እንደገና ደግሞ 10 ሚስጥሮች ወይ ይሄን ያክል ወይ 3 ሚስጥሮች ብላችሁ ስለ ሚስጥሮቹ የምታወሩ ሪል መሆን አለበት። እነዛን ብታስገቡ ሰዎች ተማርከው ክሊክ ያደርግላቸዋል። ስለዚህ ልክ እንደ ተምኔሉ ታይትሉም ጠንካራ ታይትል ቢሆን የተመረጠ ነው። ዋናው በአራተኛ ደረጃ ላይ ማስቀምጥላችሁ ግን ሁክ ይባላል። ይሄ ሁክ እንግዲህ ምንድነው? በመጀመሪያ ከ10 እስከ 15 ሰከንዶች ተመልካችን መያዝ ነው። ለምሳሌ እናንተ በምትናገሩበት ጊዜ መግቢያችሁን ሰው ካልወደደው ወይም ሁክ ከሌለው
ቀጥታ 10 ሰከንድ 20 ሰከንድ ያይና ስኪፕ ያደርግባቸዋል ወይም ወደ ሌላ ቪዲዮ ይሄድባቸዋል ማለት። ስለዚህ የመጀመሪያዎቹ 10 ሰከንዶች ስለምትሰሩት ስራ ኢንትሮዲውስ ማድረግና የተሻሉ የምትሏቸው ወደፊት አመጣችሁ ከዛ በኋላ ኤክስፕሌን ስታደርጉ ተመልካቾቻችሁ የሁክ የሚባለው ነገር ወይም ተመልካቾቻችሁን ስቦ ይዝላቸዋል፣ ለረዥም ጊዜ ኢንጌጅ ያደርግላቸዋል ማለት ነው። አምስተኛ ላይ ያስቀመጥኩላችሁ ምንድነው ዎች ታይም ማሳደግ ነው። እንግዲህ ዩቲዩብ የሚከፍለው 1000 ሰብስክራይበር እና 4000 ዎች አወር ሲኖራችሁ ስለሆነ ዎች ታይም ማሳደግ ነው። ይሄን ለማሳደግ ደግሞ ምንድነው ረዣዥም ቪዲዮዎችን መልቀቅ ነው። ስፔሻሊ ረዣዥም ቪዲዮዎች በጣም ብዙ የምትሸወዱት ከ8 ደቂቃ በላይ መሆን አለበት። ስለዚህ ከ8 ደቂቃ በላይ ማንኛውም 2 ሰዓትም ሊሆን ይችላል፣ ከዛ በላይ ሊሆን ይችላል። ዩቲዩብ በአንድ ቀን እስከ 12 ሰዓት ርዝመት ስለሚፈቅድ እነዛን መስራት ትችላላችሁ ማለት። ነገር ግን ከ8 ደቂቃ እስከ 15 ደቂቃ ቤስት የሚባል ሎንግ ቪዲዮ የሚባል ይሆናል ማለት ነው። መጨረሻ ላይም ስለ ሾርት ቪዲዮ እና አጫጭር ቪዲዮዎችን መጣላችኋለሁ ማለት ነው። እንደገና ደግሞ ምንድነው ኤስኢኦ የሚባለው ነው ግሮዝ። ይሄን በደንብ ለማሳደግ ታይትላችሁ ቅድም እንደነገርኳችሁ ዲስክሪፕሽን ቦክስ ላይ የምታስገቧቸው ነገሮች ታግ የሚባል አለ ሴቲንግ ላይ ኪወርዳችሁ አለ። ስለዚህ እናንተ የምትሰሩት ለምሳሌ ስለ ኤአይ ከሆነ የምትጠቀሙት ታይትል፣ ዲስክሪፕሽን፣ ታጋችሁ ኪወርዳችሁ ኤአይ የያዘ መሆን አለበት ወይም ደግሞ በዛ ዙሪያ መሆን አለበት ማለት ነው። ስለዚህ ይሄ ቤስት የሚባለው ኤስኢኦ የሚያሳድግላችሁ ታይትል፣ ዲስክሪፕሽን፣ ታግ እና ኪወርዳችሁ ይሆናል ማለት ነው። ሰባተኛው ምንድነው ኮንሲስተንሲ የሚባለው ነው። ለምሳሌ በጣም ብዙ ሰዎች ዩቲዩብ ይከፍቱና በጣም ያለ ልፋት ያለ ድካም ገንዘብ የሚገኝ ይመስላቸውና ቻናሉን ከከፈቱት በኋላ ዩቲዩብ ቪዲዮዎችን አይሰሩባቸውም አይለቁባቸው ማለት ነው። ነገር ግን ኮንሲስተንሲ የሚባለው ዩቲዩብ አልጎሪዝም የሚረዳ ይሆናል ማለት ነው። ቢያንስ በሳምንት ከ2 እስከ 3 ቪዲዮ መልቀቅ አለባችሁ። ያ ማለት ምንድነው በተመሳሳይ ሰዓት በተመሳሳይ ቀን ይመረጣል። ለምሳሌ እኔ በሳምንት 3 ቪዲዮ የምለቅ ከሆነ ለምሳሌ ሮብ፣ አርብና ቅዳሜ የምለቅ ከሆነ ሮብ፣ አርብና ቅዳሜ 11 ሰዓት ከምሽቱ የምለቅ ከሆነ 11 ሰዓት ላይ ሁሌ በእነዚህ ቀኖች ብለቅ የተሻለ ይሆናል። አንደኛ ኮንሲስተንሲ ነው፣ ሁለተኛ ታይሙ ተመሳሳይ ነው። ስለዚህ የዩቲዩብ ሶፍትዌር ወይም አልጎሪዝሙ በነዛ ቀን በነዛ ሰዓት የእናንተን ቪዲዮ ይጠብቅና ለሰዎች ምን ያደርጋል ማለት ነው ዲስፕሌይ ያደርጋል። ሆማችሁን ወይም ደግሞ ማንኛውም ተመልካች ዩቲዩብ ሲገባ የእናንተ ቪዲዮ ይቀመጥለታል ወይም ፊት ለፊት ይታየዋል ማለት ነው። ስለዚህ ቅድም እንደነገርኳችሁ ተምኔልና ታይትላችሁ ምርጥ ከሆነ ፊት ለፊት ከመጡት የተለያዩ ቪዲዮዎች የእናንተን መርጦ ክሊክ አድርጎ ያይላችኋል ማለት ነው። ሌላው ደግሞ ምንድነው 8ኛ ላይ ሾርት ተጠቀሙ፣ በፍጥነት ሰብስክራይበር ስለሚያመጣ። ቅድም ሎንግ ቪዲዮ ከ8 እስከ 15 ደቂቃ ብታስቀምጡ ብዬ ነግራችኋለሁ፣ ለአድቨርት ምቹ ስለሚሆን ነው። ነገር ግን ሾርት በምትጠቀሙበት ጊዜ ምንድነው ቪዲዮአችሁ ቫይራል እንዲወጣ ወይም ደግሞ እናንተ ስክሮል እያደረጋችሁ በምታዩበት ጊዜ ፊት ለፊት አጫጭር ቪዲዮዎች የሚመጡት በጣም ብዙ ሰብስክራይበር ያስገኛሉና ሾርት መጠቀምም እንዳትረሱ ማለት ነው። 9ኛ ላይ ምንድነው ኦዲየንስ የሚፈልገው ቪዲዮ መስራት አለባችሁ። ለምሳሌ እኔ አሁን የምሰራላችሁ ይህ ቪዲዮ ስለ ዩቲዩብ ገቢ ማስገኛ የምሰራላችሁ ከዚህ በፊት ወደ 8 የተለያዩ በአንድ ቪዲዮ ብቻ ወደ 8 ገቢ የሚያስገኙ ኦንላይን ቢዝነሶች ኢንክሉዲንግ ዩቲዩብን ሰርቼ ነበርና በጣም ብዙ ሰዎች የዩቲዩብ አከፋፈት አሳይን እንዴት ነው የሚከፍል የሚል ጥያቄ በኮሜንት ስለሰጡኝ እኔም ይሄን ቪዲዮ ሰራውላችሁ ማለት ነው። ዘ ሴም ቲንግ እናንተ ደግሞ ኦዲየንስ የሚፈልገውን ቪዲዮ ለመስራት ምን ማድረግ አለባችሁ? ኮሜንት ማንበብ አለባችሁ። ዩቲዩብ ላይ ስትገቡ ደግሞ አናሊቲክስ የሚል ኦፕሽን ስላለው እዛ ላይ ገብታችሁ ስለምታየው ጥያቄ የተለያዩ በምን ሰዓት ከየትኛው ሀገር ማን እንደሚያይላችሁ በእድሜ በሀገር በተለያዩ ነገሮች ከፋፍሎ ስለሚያሳይ አናሊቲክስ ላይ ገብታችሁ ማየትና እንደገና ኦዲየንስ ወይም ተመልካቾቻችሁ የሚሰጧችሁን ኮሜንት መከታተል አለባችሁ ማለት ነው። ስለዚህ በዚህ መሰረት ኦዲየንስ የሚፈልገውን ቪዲዮ መስራት ነው። ለምሳሌ እኔ ከዚህ በፊት የሰራውላችሁ ቪዲዮ በቅርቡ በ2 ቀን በፊት የሰራውላችሁ አንዱ ከ5000 በላይ ታይቷል። ሁለተኛው ቪዲዮ ደግሞ 1800 ወይም ቪዲዮ እስከምቀርጽበት ድረስ ማለት ነው 1800 ታይቷል ማለት ነው። ስለዚህ በነዛ ኮሜንት መሰረት ይህን 3ኛውን ቪዲዮ ሰራው ማለት ነው። አሁን ደግሞ ይህን ስሰራ እናንተ ያልገባችሁ ጥያቄ ካለ በኮሜንት መጠየቅ ትችላላችሁ። እንደገና ደግሞ ከዚህ በፊት የሰራኋቸው ቪዲዮዎች ማንኛውም የሚያስፈልጉ ዶክመንቶችን ማየት ከፈልጋችሁ ቴሌግራም ቻናልም የመጀመሪያ ኮሜንት ላይ ፒን አድርጌ ስላስቀምጥ እሱን ክሊክ አድርጋችሁ ጆይን በማድረግ የተለያዩ ነገሮችን ማግኘት ትችላላችሁ ማለት ነው። እናንተም በምትሰሩበት ጊዜ የራሳችሁን ወደ መጨረሻ ላይ ስለመጣበት የራሳችሁን ኢሜጅ ቢልት ማድረግ አለባችሁ። ትክክለኛና እውነተኛ ስራ መስራት አለባችሁ ማለት ነው። ሌላው ደግሞ ምንድነው ምርጥ ኒች መምረጥ ነው። ለምሳሌ ቅድም እንደነገርኳችሁ እናንተ ዩቲዩብን በመጀመሪያ ደረጃ ስትከፍቱ የመጀመሪያው ምንድነው የእናንተ ኮንተንት ነው። ስለዚህ ምን ላይ ልስራ? ኤአይ ልስራ? ቴክኖሎጂ ልስራ? ፋይናንስ ልስራ? ሶፍትዌር ላይ ልስራ? ኢንተርቴንመንት ልስራ? የተለያዩ ነገሮች አሉ። ስለዚህ እናንተ የራሳችሁን ቤስት የምትሉትን ኒች መስራት አለባችሁ፣ መምረጥ አለባችሁ። ግን እኔ እንደ ሀሳብ እዚህ ጋር የምነግራችሁ እኔም የምሰራበት ቻናል ያደገልኝ ወይም ደግሞ ከዚህ በፊት ከ17000 በላይ ሰብስክራይበር ያለው ቻናል አለኝ።
ስለዚህ ይሄ ሁለተኛ ቻናል ደግሞ የከፈትኩበት ምክንያት ያኛው ኢንተርቴንመንት ላይ ነበር የምሰራበት 17,000 ሰብስክራይበር ኑሮት የተሻለ ገበያ ያመጣል። ይሄኛው ግን ኦልሞስት ወደ 5,000 ሰብስክራይበር አለው የተሻለ ገበያ ያመጣልኛል። ስለዚህ ወደዚህ ሽፍት ያደረኩበት ምክንያት ይሄ ኒች ነው። ስለዚህ እናንተ ኒች ስትመርጡ ምንድነው ገንዘብ የሚያስገኝ ቴክኖሎጂ የሆነ ኤአይ የሆነ ሶፍትዌር የሆነ እነዚህ ነገሮችን ስትሰሩ ከፍተኛ ክፍያ ያመጣላችኋል ወይም ታገኙበታላችሁ ማለት ነው። 11ኛ ላይ ደግሞ ምንድነው ኪወርድ ስትመርጡ በእንግሊዝኛና በአማርኛ ብታደርጉ የተሻለ ነው። የአማርኛ ተመልካች ስለሚኖራችሁ በአማርኛ የምትሰሩ ከሆነ የአማርኛ ኪወርዶች መጠቀም ትችላላችሁ። በእንግሊዝኛ ከሆነ ደግሞ ኢንተርናሽናል ይሆንላችኋል። ካልሆነ ደግሞ ሁለቱን ኪወርድ ሰርች ሲደረግ ኢዝሊ እንዲመጣ በአማርኛም በእንግሊዝኛም ኪወርድ ብትጠቀሙ ሃሽታጎችን ብትጠቀሙ የተሻለ ቪው ታገኛላችሁ። ምክንያቱም ሰዎች አንዳንዴ በእንግሊዝኛም በአማርኛም ሰርች ሊያደርጉ ስለሚችሉ ማለት ነው። ሌላው ደግሞ ምንድነው 12ኛ ላይ ያስቀመጥኩላችሁ ኮሚኒቲ መገንባት ነው። እንግዲህ ቤዚካሊ ጥሩ የሚባለውና ትክክለኛው ይሄ ነው። እንግዲህ እኔ ምንድነው ጥያቄና መልስ ላይ ኢንጌጅ ማድረግ አለባችሁ። ለምሳሌ እኔ ይህን ቪዲዮ ለእናንተ ሰርቼ ያልገባችሁ ነገር ካለ በኮሜንት ጠይቁኝ ብያለሁ። በኮሜንት ስጠይቁኝ ደግሞ መልሱ እንደዚሁ በቪዲዮ ሰርቼ እመጣለሁ። ቪዲዮ የማያስፈልገው ከሆነ ደግሞ ኮሜንት ላይ ሪፕላይ አደርጋለሁ ማለት ነው። ስለዚህ ይሄ ኮሚኒቲያችሁን መገንባት ማለት የእናንተን ተመልካቾች ማክበር እንደማለት ነው። ስለዚህ ኮሚኒቲያችሁን መገንባት አለባችሁ ማለት ነው። ሌላኛው ደግሞ ምንድነው ሰብስክራይበር እንዲሳተፉ ማድረግ ነው። አይታችሁ ከሆነ እኔ ስገባ እንግዲህ አዳዲስ ነገሮች እንድታገኙ ትክክለኛ መረጃዎች እንድታገኙ ቻናሌን ሰብስክራይብ አድርጉ፣ ቴሌግራሜን ጆይን አድርጉ እያልኩኝ ይሄን ነገር ሁሉ ነግራችኋለሁ። ይሄ ምንድነው ኮሚኒቲ መገንባት ነው። ስለዚህ ማንኛውም መረጃ በኔ ቶፒክ ዙሪያ የሚፈልግ ሰው ቴሌግራሜ ላይ መረጃ ያገኛል። ሰብስክራይብ ስላደረገ ዩቲዩብ ላይ ቪዲዮዎች መረጃ ያገኛል። የሚፈልገውን በኮሜንት ጠይቆ መረጃ ያገኛል። ስለዚህ ኮሚኒቲ መገንባት ማለት እንደነዚህ አይነት ነገሮችን መስራት ይሆናል ማለት ነው። 13ኛ ደግሞ ሲቲአር ማሻሻል ወይም ደግሞ ክሊክ ስሩ ሬት ይባላል። ይሄ በአብሪቬሽን ሲጻፍ ነው እና ይሄ ደግሞ የሚመጣው ምንድነው ጥሩ ተምብኔልና ታይትል በማምጣት ብዙ ክሊክ እንዲደረግ ያደርጋል ማለት ነው። መጀመሪያ ላይ ነግሬያቸዋለሁ። የእናንተ ታይትል ተምኔላችሁ የሚያምር ከሆነ ቪዲዮችሁ ጥሩ አድርጋችሁ የምትሰሩ ከሆነ ሆም ፔጅ ላይ ዩቲዩብ በሚመጣበት ጊዜ የእናንተን ክሊክ አድርጎ ይሄዳል። ስለዚህ ይሄ ሲቲአር የሚባለው ክሊክ የመደረጉ ብዛት ወይም ፍጥነት ስለሚሆን ማለት ነው። ይሄን ለመጨመር እነዚህ ነገሮች አሳምሮ መስራት ይሆናል ማለት ነው። 14ኛ ላይ ምንድነው ተመሳሳይ ቪዲዮ ማያያዝ ነው። ተመሳሳይ ቪዲዮ ማያያዝ ማለት ለምሳሌ እኔ ይሄን ቪዲዮ በምለቅላችሁ ጊዜ አንደኛ ይሄን ቪዲዮ አይታችሁ ሲጨርሱ መጨረሻ ላይ ምን አለ እኔ የኔን ቪዲዮ ከሌላ ኢንድ ስክሪን የሚባል ቪዲዮ አፕሎድ ስታደርጉ ኦፕሽን አለና ኢንድ ስክሪን የሚባል ጋር ክሊክ አድርጌ ሰብስክራይብ እንድታደርጉና መጨረሻ ቪዲዮን አይታችሁ ሲጨርሱ ደግሞ ተመሳሳይ ቪዲዮን አቅርቤላችኋለሁ እዛ ላይ ዲስፕሌይ ይሆናል። ይህን ቪዲዮም መጨረሻ ላይ ታዩታላችሁ ሲመጣ ማለት ነውና ኢንድ ስክሪን መጠቀም ነው። ሌላው ደግሞ ምንድነው ካርድና ፕሌሊስት ነው። ካርድስ ማለት ምንድነው ቪዲዮ እንደገና አፕሎድ በምታደርጉበት ጊዜ ኦፕሽን አለው። ልክ እንደ ኢንድ ስክሪን ካርድስ የሚባል አለ። የእናንተ ቪዲዮ መርጣችሁ ከዚህ ጋር የሚያያዘው መርጣችሁ እዛው ላይ የምታገናኙበት ይሆናል ማለት ነው። ከዚህ ጋር በተያያዘ ደግሞ ምንድነው ፕሌሊስት ነው። ፕሌሊስት ማለት እኔ አሁን ፕሌይ ሊስት አለኝ። እዛ ፕሌሊስት ውስጥ አንድ ሰው ክሊክ አድርጎ ሲገባ እስከዛሬ የለቀኳቸው ቪዲዮዎች አሉ። አንዱን ቪዲዮ አይቶ ሲቀጥል ወደ ሌላው ቪዲዮ ነው የሚሄደው ወደ እኔ ቻናል ማለት ነው እንጂ ወደ ሌላው አይሄድም። አይታችሁ ከሆነ ቪዲዮ በምታዩበት ጊዜ አንዳንዴ የሆነ ቪዲዮ እያያችሁ ዘሎ ወደ ሌላ ቻናል ይሄዳል። ፕሌሊስት ካላችሁ ግን የእናንተን ቻናል ብቻ እነዛ ሰዎች ያሉ ማለት ነው። ሌላኛው ደግሞ ምንድነው የመጨረሻው 15ኛ ኦሪጂናል ስራ መስራት ነው። በጣም ብዙ ሰዎች የሌሎችን ትኮርጃላችሁ ወይም ደግሞ የሌሎችን ኮርጆ መስራት አለ። የሌሎችን ኮርጆ መስራት ለምን እንደሚጠቅም ነግራችኋለሁ። ነገር ግን የሌሎችን ቪዲዮ ኮርጃችሁ አለመስራት፣ የእናንተ ዩኒክ የሆነ ቪዲዮ መስራት፣ ኦሪጂናል የሆነ ቪዲዮ መስራት። ይሄም ተመልካቾቻችሁን ኮንሲስተንት ሆኖ ያላችኋል። ጥሩ መረጃ ታቀርባላችሁ፣ አዳዲስ ታቀርባላችሁ። የሰው ግን ስትኮርጁ ሌላ ታዋቂ የሆነ ሰው ስትኮርጁ ተመልካቾች የሚያውቁትን ነው ደግማችሁ የምትነግሩ ማለት ነው። መኮረጅ የሚጠቅመውን ደግሞ ነግራችኋለሁ። መኮረጅ አንድ የሚጠቅመው ምንድነው? ለምሳሌ አዲስ ቻናል ከፍታችሁ ያ የከፈታችሁት ቻናል 0 ቪው ሊኖርባችሁ ይችላል እና ምንም 0 ቪው በሚኖርበት ጊዜ ምን ታደርጋላችሁ? የሌላ በጣም ቫይራል የወጣ ቪዲዮ ራሱን መኮረጅ ሳይሆን አሻሽላችሁ አዳዲስ ነገር ጨምራችሁ ኮረጃችሁ በምትለቁበት ጊዜ ራሳችሁ ተቀርጻችሁ ማለት ነው እንደ አዲስ ነው የሚቆጠረው ቪዲዮአችሁን በራሳችሁ ስለምትሰሩት ማለት ነው። የነዛን ቪዲዮ ዳውንሎድ አድርጋችሁ እናንተ ቻናል ላይ አፕሎድ ማድረግ ወይም መጫን ሳይሆን እናንተ ተረድታችሁ በራሳችሁ ኤክስፕሌን እያደረጋችሁ እያብራራችሁ መስራት እንደማለት ነው። ስለዚህ ምንድነው ኦሪጂናል ስራ ይሆናል ማለት ነው። መጨረሻ ላይ እንግዲህ የእናንተ ቻናል ተከፋይ የሚያደርገው 1000 ሰብስክራይበር ሲኖረውና 4000 ዎች አወር ሲኖረው ይሆናል ማለት ነው። ዩቲዩብ ፖሊሲን መከተል ነው በጣም ቤዚክ የሚባለው። ለምሳሌ የኔ ቻናል ይሄ ቻናል አይታችሁ ከሆነ ምርጥ ምርጥ ቪዲዮ ነው የምሰራበት። ሁለተኛ እንደገና ደግሞ ዩቲዩብ ጋይድ ላይ እና የሚያወጣቸው ፖሊሲ ስለምከተል ማንኛውም አይነት ክልከላ አድርጎብኝ አያውቅም ማለት ነው። ምንም አይነት
ኮሚኒቲ ፖሊሲ እና ስትራይክ ወይም ደግሞ ጋይድላይን ስትራይክ የማደርገው ነገር የለም። ስለዚህ ቤስት ቪዲዮ፣ የተመረጠ ቪዲዮ፣ ብዙ ሰብስክራይበር፣ የተሻለ ኢንጌጅመንት፣ የተሻለ ገቢ ይኖራቸዋል ማለት ነው። ስለዚህ እስከ መጨረሻው ስለተከታተላችሁ እያመሰገንኩ እንደተለመደው ያልገባችሁ ጥያቄ ካለ በኮሜንት አሳውቁ። እኔም ቪዲዮ ሰራላችኋለሁ። በቀጣይ ምን ቪዲዮ መስራት እንዳለብኝ የምትፈልጉት ቪዲዮም ካለ በኮሜንት አሳውቁኝ። ያን ቪዲዮ ሰራላችኋለሁ ማለት ነው። በሌላ ቪዲዮ እስከምንገናኝ መልካም ቆይታ